አረጋችሁ ለምን አታዩኝም? እንደ ሀሳብ ማለት አቤልን እንድትይልኝ ፈልጋለሁ። አቤል መሀል ምንም አይነት የፍቅር ግንኙነት የለንም። እግዚአብሔር በቃ በምትወዱ ነገር ልለምንሽ በቃ አቤልን ተይ። አንቺም ጋር የሆነ ነገር አለ፣ እሱም ጋር የሆነ ነገር አለ። ስለዚህ ምን ተፈጠረ? በምትወዱ ነገር አቤልን ተይ። ሰላም ውድ የሰሊና ቲዩብ ቤተሰቦቼ እንዴት ናችሁልኝ? የኔ ቆንጆ ፋሚሊዎች ደህና ናችሁ ወይ? ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ሰሞኑን እንግዲህ ያው ባለፈው የጠፋሁበትን እያካካስኩ ነው ብዬ አስባለሁ። ባለፈው ለታ ያው እንዳያችሁት አቤልም ይቅርታ ጠይቆኛል ምናምን አላገም እንግዲህ ነገሮች ወደ መስበር እየገቡ ነው ብዬ አስባለሁ። ማለት ነገሮች እየተስተካከሉ አይነት ስሜት እየተሰማኝ ነው። ዛሬም እንግዲህ በጠራራ ፀሐይ የመጣሁላችሁ የወርዲ ቀጥራይ ነውና እሷም እንግዲህ ያው ይቅርታ ልጠይቀኝ ነው ብዬ አስባለሁኝ። ምክንያቱም ባለፈው ለታ ያው ከአቤል ጋር አይታችኋል፣ ይቅርታ ተጠያይቀናል ምናምን ነገር። አሁን ደግሞ ዮርዲ ትመጣና ይቅርታ የምትጠይቀኝ ይመስለኛል። አላቅም፣ በእርግጥ ቀጥራኛለሽ፣ በጣም በቃ ላገኝሽ ፈልጋለሁ ምናምን ብላ ነው የቀጠረችኝና እስቲ ምን እንደሚሆን አብረን እናያለን። እስከዛ ግን እናንተ ቪዲዮዬን ጋይስ ስታዩ ማለት ነው ሰብስክራይብ ያደረጋችሁ አይደለም አብዛኞቻችሁ የምታዩት የኔን ቪዲዮ ማለት ነው ሰብስክራይብ ያላረጋችሁት ናችሁና ሰብስክራይብ አረጋችሁ ለምን አታዩኝም? እንደ ሀሳብ ማለት ነው እንደ ሀሳብ ሰብስክራይብ አረጋችሁ ታይ እግዚአብሔርን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ እሺ ጋይስ የምሬን ነው። እንትን ላይ ሳየው ማለት ነው ነን ፎሎወሬ ነው በደንብ የሚያየው የለም ከሰብስክራይብ ካረጉት እና ሁላችሁም ስታዩ ሰብስክራይብ አድርጉ። እንደገና ለጓደኞቻችሁ ምናምን ሼር ያደረጋችሁ አበረታቱኝ ከወደዳችሁኝ ማለት ነው። እንግዲህ ስንት ሰዓት ሆነ ግን አትመጣም? ቆየች እንደውም ፀሐይዋ ግን በስማም እንዴት እንደበረታች እንዴት እንደምታቃጥል ግን እኔ ለእናንተ ምንም አልሆንላችሁ ነገር አለ ጋይስ። ማለት እኔ ለእናንተ ምን ያልሆንኩት ነገር አለ? እስኪ ንገሩኝ ብቻ ማለት ጠራራ ፀሐይ እናንተ ምንም ነገር እንዳያመልጣችሁ እንዴት አንተሬ እንዳያመልጣችሁ ይሄ በጠራራ ፀሐይ ነው የከፈትኩት ጋይስ። ያው መታለች እሷም እንግዲህ በሰላም ያርገው ብለናል። እንዴት ነሽ? ሰላም አለሁልሽ። ሰላም እንዴት ናችሁ? የሰላም ቲዩብ ፋሚሊዎች ከባለፈው ነው የሚባለው አንቺ ጋር ነበሩና በደንብ ቤተሰቦቼን ተንከባክባቸዋለች ጋይስ። አዎ ተንከባክባቸዋለሁ በደንብ ሰላም በያቸው። እንዴት ናችሁ ውድ ፋሚሊዎቻችን? ደህና ናችሁ ወይ? ያው እየተፈጠረ ያለውን ነገር እያያችሁ ነው እና አለን የሚሆነውን እንግዲህ አብረን እና ያለን እኔው እንዴት ነሽ? ደህና ነኝ። እንዴት ሰላም ነው? እግዚአብሔር ይመስገን። ምን እግር ጣለሽ? አንድ ማማክርሽ ጉዳይ ነበርና አንድ ማማክርሽ ጉዳይ ነበር። አሬ እንደው በሰላም በሰላም ነው። ቅር ያለኝ ነገር አለና እሱ ነገር እንዲስተካከል ፈልጌ ነበር የመጣሁት። ላንቺም ብቻ ሳይሆን ለነሱ። ምንድን ነው? በቃ አቤልን እንድትይልኝ ፈልጋለሁ። ሰሊ አቤልን እንድትይልኝ ፈልጋለሁ። በቃ ምንም ነገር አልልሽም፣ ወደ ህይወትሽም አልመጣም። በቃ አቤልን ብቻ እንድትይልኝ ነው ፈልጋለሁ። ይኸውልሽ በመጀመሪያ ይርዲ ምንድነው መሰለሽ እኔና እሱ ከዚህ በፊትም የባለፈውን ቪዲዮዎች አይቻቸዋለሁ። እኔና አቤል አሁንም ቢሆን አስረግጬ የምነግርሽ ነገር እኔና አቤል መሀል ምንም አይነት የፍቅር ግንኙነት የለንም። ከዚህ በኋላም ሊኖረንም አይችልም። አስበንበትም አናቅም ነው። ገብቶሻል? እና ለምን እንደሚረብሽሽ ከኔ ጋር መሆኑ አይገባኝም። ብዙ ጊዜ ማለት እንትን ብያለሁ ምናምን ግን ለምን እንደሆነ ፊገር አውት ለማድረግ ሞክራለሁ ምናምን ግን ምንም ማለት አይገባኝም። ጭራሽ ከኔ ጋር የሚገናኝ ነገር አይደለም ይመስለኛል አይደለ? የእናንተ ግንኙነት ከኔ ጋር የሚገናኝ ብዙ የተፈጠሩ ነገሮች ስላሉ ወደ ህይወቴ ሌላ ነገር እየመጣ ስለሆነ በቃ ምንም ነገር አልልሽም። እኔ እንድትይልኝ ብቻ ነው የምፈልገው አቤል እኮ እግዚአብሔር በቃ በምትወዱ ነገር ልለምንሽ በቃ አቤልን ተይ። ይሄን ያህልም እኮ መለመንም እኮ አይጠበቅም። በቃ ወደ ህይወቱ አትሂጂ ማለት የባለፈውን ቪዲዮ አይቻለሁ ምናምንና ለኔ ጥሩ ስሜት እየፈጠረልኝ አይደለም እና ደግሞ አሁን ላይ አዲስ ነገር አለ ወደ ህይወቴ የመጣ ነገርና በቃ በእናትሽ በቃ በምትወዱ ነገር ልለምንሽ በቃ አቤልን ተይልኝ።
እኔ እሱን ነው የምልሽ። በቃ ሌላ ነገር አልፈልግም። እኔ ካንቺ አቤልን ብቻ እንድትይልኝ ነው የምፈልገው እኮ። እኔ እኮ ላስረዳሽ እየሞከርኩኝ ነው ማለት እንዳልኩሽ ነው። አቤልን ተይልኝ የሚባለው ሰው አሁን እኔ አቤል ፍቅረኛ ሆኖ ምናምን ቢሆን ኖሮ ኢትስ ኦኬ ነበረ ማለት አዎ፣ ያው ስለምቃረንሽ ምናምን ነገር ነበረ። ግን እንዳየሹ ነው እሱ ጋርም ባለፈው ለታይጠይቀሻል ጥያቄዎች ምንም ነገር እንደሌለ ይኸው ለፋሚሊም ተናግሯል፣ ላንቺም ነግሮሻል አይደለ? እኔ ጋርም ከሆነ ደግሞ እኔ ጋር ምንም አይነት ነገር የለም። አቤል ማለት የሆነ ነገር አለ በሁለታችሁ ማለት እኮ ሁለታችሁም አልተረዳችሁትም እንጂ አንቺም ጋር የሆነ ነገር አለ፣ እሱም ጋር የሆነ ነገር አለ። ስለዚህ በቃ እኔ ቆንጆ ምንም ነገር የለም። እሱ ላወራው ስሞክር እያየሹ ነው እኮ እኔ ነገር መስሎኝ ሄዳው ምናምን ነገር ላስረዳው ስሞክርና አሁን ላይ ያለሽኝ አማራጭ አንቺ ነሽና በእናትሽ በቃ በምትወጁ ነገር ልለምንሽ። በማን ልለምንሽ? በቃ ኧረ እኔ እንደዚህ ለምን አቤልን ተይልኝ በቃ ኖ እኔ እኮ ገብቶኛል ያልሽው ነገር እኮ እየገባኝ ነው። ይወርዲ ግን ምንድነው መሰለሽ በእኔና በአቤል መሀል ሌላ ነገር ቢኖር ነው ኦኬ እሺ ተይልኝ የሚባል እንትን ውስጥ እንገባ ነበረ። ገብታችኋል? እኔ ቆይ እንዴ እኔ እኮ አለቀ ስል ይሄ ነገር እንዳዲስ ቡም ይላል። እኔ ማለት እየገባኝ አይደለም እየተፈጠረ ያለው ነገር። አፈቅረዋለሁ፣ በጣም ነው የምወደው። አይ ነው እንኳን ደስ አላችሁ እኮ እንኳን ወደሽ በቃ ሌላ ነገር አለ። በቃ አሁን ሰሊ አሁን እዚህ ማውራት አልፈልግም። ሌላ አዲስ የተፈጠረ ነገር አለ እኮ ከኔ ጋር እንዳይገባኝ። እኔ የማይገባኝ ነገር ምንድነው መሰለሽ እኔ አንቺ ጋር ከመጣ የሆነ ነገር እንደሚፈጠር አውቃለሁ። ምን ተፈጠረ? እስቲ ንገሪኝ። ለምን እንወሻሻለን? አለ እኮ ሁለታችሁም አለ የሆነ ነገር ምን አለ? እስቲ ንገሪኝ። ያየሽው ነገር እስቲ ንገሪኝ። አንቺ ምን ለምን አይደኝም? ጓደኛው እኮ ነኝ። በጓደኝነት አይደለም እናንተ ስሚ። ኖ አይደለም። ይኸውልሽ መጀመሪያ ስሚ። ሁለታችሁ ጋር ያለው ፍቅር ነው አይደለ? እኔና እሱ ጋር ደግሞ ያለው የእህትና ወንድም ፍቅር አይደለም እንዴ? አይደለም ብሎ ድምድም ማረግ ነው አይደለም? ኧረ በማዳን ያለ ቢሆን እኔ ለምን እንደዚህ ከራከርሻለሁ? ስላልሆነ ነው። አንቺ ውስጤ ነኝ ነኝ የማውቀው ወይስ ደግሞ ምን ነው የመጣሽው? እንዴ እኔ ልጣላሽ አይደለም የመጣው። በቃ ልትጣይኝ ካልመጣሽው ምን አይነት ጥያቄ ነው? አይደለም ማን ይተይልኝ በእግዚአብሔር በቃ እኔ እንዴት ልለምንሽ? እሺ በእግዚአብሔር አረ ጋይስ በማርያም ልለምንሽ። እሺ ይኸውልሽ ገብቶኛል። በእግዚአብሔር እሺ ተንበርክኬ ልለምንሽ። አረ እኔ መንበርከክም አያስፈልገውም በእግዚአብሔር በቃ የሆነ ነገር ስላለ ነው። በቃ ተረጅኝ። እኔ በቃ የሆነ ነገር አለ እዚህ ጋር መናገር አልፈልግም። እኔ በቃ በእናትሽ በእግዚአብሔር በቃ በመጥቶ ነገር ልለምንሽ። እኔ ጉዴ ፈላ በቃ አቤልን ተይልኝ በእግዚአብሔር በቃ እኔ ሌላ ምንም ነገር አልፈልግም። በቃ ተይው በቃ አትረሽበት። ተጣሉ በቃ። አረ ስሚኝ እየተሰማማን እኔ ቆንጆ እንዴ እኔ ምን ኖረኝ ነው ከሱ ጋር ተይልኝ የሚባለው? እኔ ከኔ ጋር እኮ የሆነ ሪሌሽን ሲጀምር ነው አይደል እንዴ? ከአቤል ጋር ምንም ነገር የለኝም አለ የሆነ ነገር የሆነ ነገር ስለማመጣች እኔ ይወራለሁ። የኔ ቆንጆ ልጅ አለ አትበይኝ። መጀመሪያ እኔ ጋር ያለው ስሜት እኔ ጋር ነው አይደል? አቤል ጋር አንቺ ሳትመጪ ለምን አብረን አልሆንም? እሺ እኔና አቤል የሆነ ነገር ቢኖረን ማለት ነው ለምንድን ነው አብረን ያልሆነው? እኮ አብራችሁ ሆናችሁ ምን ትለያዩ ይመስላችሁ? መሀላችሁ ሌላ ሰው የሚገባ ይመስላችሁ? ለምን አይገባም? እሱም ፍቅረኛ መያዙ አይቀርም። እኔም ደግሞ የራሴ የሆነ ህይወት ትወዳለሽ። ለምን እንወሻሻለን? በቃ አንቺ እንዴ ለምን ይወድሻለሽ? መውደድ ሲባል ኖርማል መውደድ አይደለም። የሆነ ነገር አለ ውስጥ። ልንገርሽ ቆይ አንድ ጥያቄ ልንገርሽ ቆይ አንድ ጥያቄ ልጠይቅሽ። ስሚ አቤል ማለት ነው ለኔ አይተሹ ከሆነ የመጀመሪያውን ቪዲዮዎች አይተሹ ከሆነ አቤል ከወደኩበት ያነሳኝ የእውነቴን ነው። ጥሩ ስሜት ባልተሰማኝ ጊዜ አብሮኝ ሆኖ ኢቭን ኢፍ ከዩቲዩብ ፋሚሊዎች ጋር ራሱ ተጠፋፍቼ አቤል ነው በድጋሚ እንድመለስ ያደረገኝ አይደለም ቢጋችሁ የምሬ ነው። በቃ አቤል ማለት ለኔ እንደዚህ አይነት ሰው ነው። ገብቶሻል? በወደኩበት ጊዜ አብሮ የነበረ ምናምንና እንዴት አድርጌ ነው በቃ አልፈልግህም ምናምን ተብሎ በቃ ትቻለሽ እኮ ማለት አለመገናኘት አለመደወል ግዴታ መገናኘት ምናምን ግዴታችሁ እኮ አይደለም። አልገባኝም። ትቀኛለሽ ነው ቅናት አይደለም። እኔ እየነገርኩሽ እኮ መናገር አልፈልግም። ህይወቴ ውስጥ ሌላ አዲስ ነገር መጥቷል። በቃ እንደዚህ ነው ብዬ መናገር ግዴታ አለብኝ እንዴ? እኔ ቆንጆ ይልሽ ወንድሜ ነው ታዩ እያልሽኝ ያለሽ ወንድሜ ነውና ዝም ብሎ አንቺ ስላልሽኝ ደግሞ አንቺ መታሽ ስላልሽኝ አይደለም የምተወው። እናትና አባታቸው አንድ አይነት ናቸው ነው ወንድሜ ነው የምትችል እኔ እኮ ለጸብ ነው ማለት እንድናገርሽ ነው የፈለግሽ ነገርሽ። በእግዚአብሔር በቃ በእናትሽ በቃ በምትወጪ ነገር አቤልን ተይኝ በእግዚአብሔር በቃ እኔ ሌላ ምንም ነገር አልልሽም። በእግዚአብሔር በቃ እኔ እዚህ ጋር ተንበርክኬ ልለምንሽ በእግዚአብሔር በቃ አቤልን በቃ ተይልኝ። እኔ እኮ ግራ አጋባሽኝ ማለት እኔ ሳሊ በቃ ግዴታ መናገር ማልፈልገውን ግዴታ እንድናገር ልታደርግ ነው። በቃ በእግዚአብሔር በቃ ተይልኝ አቤል በቃ እኔ ሌላ ምንም ነገር አልልሽም። በቃ የሆነ ነገር ተፈጥሯል። እኔ እንደዚህ ነው ብዬ ማውራትም አልፈልግም። በቃ ማለት አቤል ሳይሰማው ሌላ ሰው እንዲሰማ ምንም አልፈልግም። በቃ ሳሊ አርግዣለሁ። በቃ በእናትሽ በቃ ተይልኝ እኔ በቃ ለሷን አርግዣለሁ። በቃ ሳሊ ነገር አልፈለኩም። የምሬን ነው አርግዣለሁና ግዴታ ማለትም አልፈለኩም። ሳሊ በቃ እንደዚህ ልታሶሪኝ ስለፈለግሽ ነው።
አርግዣለሁ ከአቤል አርግዣለሁ። በቃ በእናትሽ ተይልኝ። በቃ ማለት እዚህ አቤልም አልሰማም እኔ ጋር ያለው ሁሉም ነገር አንቺ ነሽ መጀመሪያ ሰማ አንቺና ፋሚሊዎቻችን የሰሙት እና እባክሽን በቃ ተይልኝ። አርግዣለሁ ከሱ እንዴት በቃ ለኔ ሳይሆን ለልጃችን ስትይ ተይው በቃ አቤል በቃ አቤል የምትወጂው ከሆነ ልጁን እሰይ በቃ ለልጁ ስትይ በእናትሽ ተይው በቃ እኔ ማለት ምን ማለት እንዳለብኝ አላውቅም። እንጃ ያው ሴት ልጅ ነኝ ይገባኛል ያለው ነገር ምናምን አላውቅም። ምን ማለት እንዳለብኝ አላውቅም። ያው አላውቅም እንደ ሴትነቴ አፍሳችሁበታል አላወራንም። ላንቺ እኮ ነው ነገርኩሽ። እሱ ጋር መች ተገናኘን? ከዛ በኋላ እኮ አልተገናኘንም። እሺ አሁንም ቢሆን ግን እኔ በደንብ ደምድሜ የምነግርሽና ሁላችሁም ቤተሰቦቼ አንቺም ቤተሰቦቼ ኦልሬዲ ይረዱኛል ያውቃሉ ምናምን። አንቺ ግን እንድትረጁ የምፈልገው ነገር ይልሽ እኔ ቆን እኔና አቤል መሀል ምንም አይነት ግንኙነት የለም። እሺ በመጀመሪያ የምሬን ነው፣ እግዚአብሔር ምስክሬን ነው የምልሽ። እግዚአብሔር በሚያውቀው ስነግርሽ ማለት ነው። የእውነት ይኸው ማህተቤን ነው የምልሽ። ምንም ነገር የለንም። እኔና አቤል የፍቅር ግንኙነት እስከዛሬ ድረስ አስበን አናውቅም። የእውነት ስነግርሽ ማለት ነው እኔና አቤል ጋር የፍቅር ግንኙነት የለም። መኖሩን ነው አይደል አንቺም ቼክ ማድረግ የምትፈልጊው? እስከዛሬ ድረስ እኔና አቤል የእውነት ነው የምልሽ እኔና አቤል ጋር ምንም አይነት የፍቅር ግንኙነት የለም። ያው እንደዚህ ነው ምናምን ከዚህ በኋላ ምናምን ብዬ ምንድነው የሚባለው አታከበሩ ምንድነው ነገር ውስጥ መግባት አልፈልግም። ያው እናንተ ደስተኛ ሆናችሁ እንድትኖሩ ነው የምፈልገው። ዞሮ ማለት እኔ ኮንኩ አሁን ህይወታችሁን እያመሰቃቀልኩት ያለሁት እንዳልሽው ልጅ እስከ መረገዝ ድረስ ከደረሰ እውነትም እኔ ነኝ ማለት ነው መሀላችሁ የገባሁት። ምናልባት መሀላችሁ የገባሁት ስል ምንድነው እኔ ነኝ እየበጠበጥኩሽ ያለሁት አንቺን ነው እሱን ሳይሆን አይ ነው እሱ ጋር ምንም አይነት እንትን እንደማይፈጥር አውቃለሁ። ምክንያቱም ያለንን ነገር ስለምናውቅ ማለት ነው። አንቺ ላይ ግን አሁን እኔ እርጉዝም ሴት እንዲህ ነው ብሎ ለመናገር በጣም ከባድ ነው። ታውቁታላችሁ ሴት ነኝ ያለውን ነገር እረዳዋለሁ ምናምንና አይ ዊሽ ያው ትዳር ላይ ገብታችሁ ምናምን ጥሩ ህይወት እንደምትኖሩ ተስፋ አደርጋለሁኝ። ከዚህ በኋላ ምን ማለት እንዳለብኝ አላውቅም። ይኸውልሽ ወርዲ እኔና አቤል የምሬን ነው የምልሽ። እንደውም የክርስትና እናት ብታረጊኝና ደስተኛ ነኝ። በዚህ አጋጣሚ የክርስትና እናት አድርጊኝ። የምሬን ነው ምንም ነገር ስለሌለን ነው የምልሽ እስካሁን ድረስ እግዚአብሔር። አሁን ከእንደዚህ አይነት ነገር በኋላ አንቺ አብረሽው እያለሽ መቼስ እኔ አብሬው አልሆንም ታውቂዋለሽ ማለት እኔም ለራሴ ክብር አለኝ። ገብቶሻል? አቤል ኦፍ ኮርስ ጥሩ ሰው ነው፣ ጥሩ ልጅ ነው፣ ያስባል። ከእድሜው በላይ ነው የሚያስበው። ይሄ ሀቅ ነው አይደል? ከእድሜው በላይ ነው የሚያስበው ምናምን። ምናልባት የተሸነፍሽለትም በዛ ምክንያት ነው አይደል? እኔ ደግሞ ካንቺ ይልቅ አቤልን ረጅም ዓመት አውቀዋለሁ። ረጅም ጊዜ ነው አብረን የቆየ ነው ምናምን። በዚያ እህል ጊዜ ውስጥ ግን እንድታሰምሪልኝ የምፈልገው ነገር እኔና አቤል ምንም አይነት የፍቅር ግንኙነት እስከዛሬ ድረስ ጀምረን አናውቅም። እሺ አልጀመርንም እስከዛሬ ድረስ ፍቅር ግንኙነት አልጀመርንም። አም ሃፒ በጣም አቤል ልጅ ሊኖረው ነው ምናምን በጣም ደስ ብሎኛል። የምር ማለት ነው በጣም ደስ ይላል። ማለት ደስ የሚል ዜና ነው እና ያው እዚህ ጋር መወሰን አለብኝ ብዬ አስባለሁ። ብቻ ግን አንቺ ሰላምሽን እየነሳሽ ያለው የኔ ከሱ ጋር መሆን ነው አይደል? ለምንድን ነው ግን እየፈራሽ ያለሽው ነገር? በደንብ ማለት ማወቅ እፈልጋለሁ። በቃ የሆነ ነገር አለ ሁለታችሁም። አንቺም እሱም ይወድሻል፣ አንቺም እኮ የሆነ ስሜት አለ። መናገር አልፈለግሽም እንጂ ደበቅሽ ነው እንዴ? ስሜትሽን የሆነ ነገር እኮ አለ። ለምንድን ነው በእኔ እንደዚህ እርግጠኛ ሆንሽ? ማንም ሰው በእኔ እንደዚህ እርግጠኛ ሆኖ አያውቅም። ስለራስሽ እንጂ ስለሰው በመጀመሪያ ደረጃ እርግጠኛ አትሆኚ። ምክንያቱም ለምን መሰለሽ እንደዚህ እያልኩሽ ያለሁት መጀመሪያ ሰዓት ሳወራሽ እንዴት ስትሆኚ እንደነበር አውቃለሁ ማለት ነው። የዛኔማ ልክ ያልሆነ ነገር አድርጋችሁ ነበር። እሱን ምንም አላደረግንም። እኔ ምንም አላደረግንም ሳይሆን አድርጋችኋል።
እሱንም ነገር አይደለም እኔ ፋሚሊዎቻችን ራሱ እንትን ብሎ አይደለም እኮ አይ እንደዛ የሆንኩበትን ምክንያት እየነገርኩሽ እኮ ነው። እንደዛ ሀፕን ያደረገበት ምክንያት መጀመሪያ እናንተ ያልተገባ ነገር ስላደረጋችሁ ያ ነገር በጣም አናደደኝ። አቤል እንደዛ ማድረግ አቤል እኮ ጥፋቱን አምኖ ይቅርታ ጠይቋል። አይተሻል መቼስ ቪዲዮን አይደል? አያገባኝም እኔ ራሴ እንዴት አያገባኝም? ልጅሻባት አይደል እንዴ? እሱንም እኮ ላንቺ ነው የነገርኩሽ። በጣም ድርቅ ስላልሽብኝ ነው እንጂ መናገር ፈልጌ እኮ አይደለም ያልኩሽ ነው እኮ እንዴ። ምን ማለት ነው? አንቺ እኮ መተሽ በህይወቴ ውስጥ ፈላጭ ቆራጭ ልሆን እኮ ብለሽ ነው ገብቶሻል? እኔ ለምን እንደዛ የምታስቢ ታይልኝ ማለት ነው? ይሄን ያክል እንደዚህ እንትን ያስባል ታይልኝ እኮ ነው ያልኩሽ እንዴ። አቤልን ታይልኝ በቃ ልጅ ሊኖር እኔ ጋር ልጅ አለ እኮ በስነ ስርዓት ጠይቂኝ። አሁንም ቢሆን እኮ በስነ ስርዓት ጠይቂኝ። በስነ ስርዓት እያወራሽ አንቺ ይኸውልሽ ሌላ ወሬ ጀመርሽ። አንቺ እኮ ነሽ ልክ አልነበረም የዛኔም ይኸውልሽ ስሚኝ እኔ እኮ አንቺ እኮ ነሽ መጀመሪያ መጥቼ እንትን ስል የዛኔ የነበረሽን ነገር ስላየው ነው አልሽ። የዛኔ ደግሞ እንደዛ የዛኔ ደግሞ ነገር ለምን ተዋሻለሽ እንዴ? በመድኃኒዓለም አንቺ ልጅ ምን ሆነሽ ነው? እኔ መቼም ቢሆን እኔና እኮ ልንግባባ አንችልም። ራሱ እንደምታፈቅር እንደምትወጁ ነው የሚያስቡት። ምክንያቱም የምታሳዩ ነገር ሁሉ እንደዚህ አይነት ነገር ነው። ለምን ተዋሻለሽ? ሰላም እኔ እኮ አንቺ አይምሮሽ የምታስቢው ነገር ብቻ ነው የሚለውልሽን መኛቸው አሉ እኮ እነሱማ ታዩ እንዳለ ኮሜንት አላነበብሽም? ኮሜንት አንታነበብሽ? በፊትም እኮ እንደ ፍቅረኛ ነው ምን አይ ብቻ በቃ ታፈቅራለሽ አፈቅርሻለሁ ሌላ ነገር የለውም ማለት ሴትም ስለሆንሽ ይሆናል አላውቅም። እሱንም ትገፋፊያለሽ እንዲወድሽ ማለት አይነት ነገር እኔ ያው ግን ከዚህ በላይ ባናወራ ደስ ይለኛል። አም ሃፒ ላንቺ ፍቅረኛ ማን ነው ልጅ ሊኖርሽ ስለሆነ በጣም ደስ ብሎኛል። ሌላው ደግሞ ቀሪው የኔ ውሳኔ ነበር። ጠየቅኩሽ ካለማምጪ ጠየቅኩሽ እውነቱን እስክታቂ ነው እና ከዚህ በኋላ እሱ ጋር ባለሽ ደስ ይለኛል ስላልሽኝ አይደለም አይኔ ስላልኩሽም ስላልሽኝ ሳይሆን ይሄ የኔ ውሳኔ ነው። አይ በቃ ከዚህ በኋላ አብሬ ባለሽ እንዴ የኔ ልጅ አለ በቃ አሁን እኮ ልጅ አለ ተባልሽ በቃሽ እኮ የኔ ውሳኔ ነው። እስካሁን እንዲያሽ በቃ ልጁን ደግሞ አንተ በቃ ልጁን ለኔና ለልጅሽ በቃ አንድ ጥያቄ ልጠይቅሽ። ትላንትና ማን ነው ማጋ ነው የመጣው? ማን ነው የመጣው? እኔ ነኝ እንዴ? ና ብዬው ነው እንዴ ጠራሁት? ማን ነው ይቅርታ ይጠይቀኝ? ትቻቸዋለሁ እኮ ይቅርታ ጠይቀኝ። ምን ይታወቃል? ሴት ልጅ እኮ ነሽ የሆነ አፍራሽታሽ ዲዮስ በለፈለፉ ባፊ ጠፋል። እኔ ነው እኔ አሁን ካንቺ ጋር እንደዚህ አይነት እንትን ጋር ባልነጋገር ውስጥ ደስ ይለኛል። መነጋገር አልፈልግም ከዚህ በኋላ አብሬ ባለሽ ደስ ይለኛል። እንደ እንትንም ሳይሆን እያዘዝኩሽም ሳይሆን እያስጠለቀቅኩሽ አብሬ እንዳለሽ እንደዛ ካልሽኝ ይኸውልሽ ይብስብኛል። ልሄን አታምጪ ይኸውልሽ የምሬን ነው። ይሄ የኔ ውሳኔ ነው። ይሄ አይምሮዬ ነው። ብቻ እየነገርኩሽ ነው። ሰምተሽኛል? ጉድ እኮ ነው ዘንድሮ ጉድ ነው። ማንሰማው ነገር የለም ጋይስ። እኔ እኮ እግዚአብሔርን መጀመሪያ እኮ አሳዝናኝ ነበር። እመቤቴን አሳዝናኝ። በቃ ይሄ ምናምን እያልኩ ነበር። እቺ ሴት እኔ ምንድነው የሚሻለኝ ማለት በቃ እኔ እንጃ እኔ ግራ ነው የሚገባኝ። እመቤቴን የሷ ነገር ግን እኔው ግን ወደ ቁም ነገሩ ስንመለስ የሷን አባብ ሆርሞኑ ነው ብለን እንያዘው ስላረገዘች ሆርሞኑ ነው ምናምን ብለን እንያዘውና ምንድነው ኢትስ ኦኬ ያው የሆርሞን መዛባት አጋጥሟት ነው ብለን እናስበው እና ወደ ቁም ነገር ስንመጣ ያው አቤል ልጅ ሊኖረው ነው ምናምን ደስ ይላል። እግዚአብሔርን ደስ ይላል። እመቤቴን እኔ ከልቤ እመቤቴን ነው የምላችሁ ከልቤ ጥሩ ምኞት እመኛለሁ የምር ማለት ነው። እስከዛሬም ደግሞ እናንተም ስታውቁኝ እንትን አይደለሁም ለሰው ክፉ ነገር የምመኝ ሰው አይደለሁም። ታውቁኛላችሁ የምር ማለት ነው። አቤል ልጅ ሊኖረው ነው ደስ ይለኛል። ምንድነው አክስት ሊያደርገኝ ነው የሚባለው። እኔው ግን እንደሰማችሁት ነው አላውቅም። መወሰን ያለብኝን መወሰን አለብኝ ብዬ አስባለሁ። እዚህ ውሳኔ ላይ ግን እናንተ እንድታግዙኝ እፈልጋለሁ። መሳሳት አልፈልግም ውሳኔ ላይና አሁን እንደሰማችሁት ነው ጋይስ የልጅ አባት ሊሆን ነውና እሷ እንዳለችው አቤልን እኔና አቤል ጋር እንድታውቁት ፈልገው ምንም አይነት ፍቅር ግንኙነት የለም። ግን እርግፍ አድርጌ መታው አለብኝ እሱን ወይስ እንዴት ነው ማድረግ ያለብኝ? የተፈጠረውን ነገር ታውቃላችሁ ከኔ እኩል ነው የምታውቁት እና የተፈጠረውን ነገር ጋይስ እባካችሁ ውሳኔ ላይ እንዳልሳሳት እናንተ እርዱኝ። እናንተ ኮሜንት ላይ በምትጽፉልኝ እናንተ ኮሜንት ላይ በምትሰጡኝ ሀሳብ ነው እሺ የምወስነው። ስለዚህ እባካችሁ እርዱኝ ጋይስ እርዱኝ። እግዚአብሔርን ነው የምላችሁ እርዱኝ ፕሊስ በቃ እንድትረዱኝ እፈልጋለሁ። ኮሜንት ላይ ሁላችሁም ሀሳባችሁን ጻፉልኝ። በእናንተ ሀሳብ ነው
እንትን አድርጌ የሚጓዛውና ስለዚህ አቤልን መተው አለብኝ የለብኝም የሚለውን እናንተ እንትን በሉኝ። አላቅም ሳላስበው እንትን አልኩኝ። እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም ነበር። እኔው ግን ጋይስ በጣም ወዳችኋለሁ። ሁልጊዜም ከጎኔ እንደምትቆሙ አውቃለሁ። የኔ ውድ ፋሚሊዎች በጣም በጣም ዛሬም ነገም ከነገ ወዲያ ሁልጊዜም በጣም አድርጌ ወዳችኋለሁ። ጋይስ ሰብስክራይብ ያደረጋችሁ ለጓደኛችሁ ምንም ሼር ያደረጋችሁ አበረታቱኝ። እሺ በቃ ከዚህ በላይ ምን መናገር አልችልም። ወዳችኋለሁ በጣም ቻው።